የሴት ልጅ ትልቁ ሽልማቷ ማለት ሐያዋ ነው። ትልቁ ሒጃቡል ሐቂቂ ሐያ ነው፣ ተቅዋ ነው። ከዛ ገፈዋት ከዚህ ከሊባሷም ከውጫዊ ከምትለብሰው አካሏን ከምትሸፍንበትም ሒጃብ አስወልቀዋት ራሷን ቪዲዮ እየቀረጸች ከባለቤቷ ጋር ምን እንደምታደርግ ቤት ውስጥ ምን እየሰራች እንደሆነ ላይቭ ከፍታ ሱብሃንአላህ ህይወቷን ሙሉ ለዓለም እንኮ ብላ ሚስጥሯን ታወጣለች ማለት ነው። ከባሏ ጋር ምን እንዳደረገች በል በአሁኑ ሰዓት ላይ ከመጣው በላ ትልቁ ምንድነው? ባረከላሁ ፊኩም ሰዎችን እናስደንግጥ ብለው ሰዎችን ያኒ በውሸት ለማስደንገጥ ብለው አስበው ምን ያደርጋሉ? የሆነ ነገር ካሜራ ያቀነባብሩና ውሸት ይዋሻል። እሱ ሲደነግጥ ዓለም ያየዋል፣ ይመለከተዋል። ያ ሁሉ ሚስጥራቸው ለዓለም ይወጣል ማለት ነው። ሱብሃንአላህ የቤት ውስጥ የቤት የጓዳ የሚስጥራቸው ነገር በአጠቃላይ ለዓለም ይፋ የሆነበት ሁኔታ ይገኛል ማለት ነው። ከሐያ ተራውተዋል። ዘፈን ከፍታ ሙስሊሙ እህቴ ትጨፍራለች፣ ትዘፍናለች። የላይክ ጋጋታ ይመጣላታል፣ የኮሜንት ጋጋታ ማሻአላህ ሚላት አይጠፋም። እሷ ይሄ ነው በቃ ትልቁ ሙራዷ፣ ትልቁ ግቧ ብዙ ላይኮችን ማግኘት፣ ብዙ ተከታይ ማግኘት ብቻ ሆነዋል። ፈኢና ሊላሂ ወኢና ኢለይሂ ራጂዑን። የት ነው ያለነው? ባረከላሁ ፊኩም። በተለይ ወልየል አምሮች አባት፣ ወንድም፣ ባል ስልክ ገዝቶ መስጠት ብቻ አይደለም። ባረከላሁ ፊኩም በአሁኑ ሰዓት ላይ ለቤተሰቦቻችን፣ ለሚስቶቻችን፣ ለሴት ልጆቻችን የሚጠፉበት መጥፊያ መሳሪያ ገዝተን እንሰጣለን። ኢንተርኔት አምጥተን እንተክላለን፣ ዋይፋይ ቢላ ሁዱድ ገደብ የለውም። እንደፈለጉ ይጭናሉ፣ እንደፈለጉ ያያሉ። ቀኑ ሙሉ የት እንደዋሉ አናውቅምኛ። ለምንድን ነው ያመጣው? አይ ቤተሰቦች እንዳይደብራቸው። አላሁ ሱብሓነሁ ወተዓላ ይጠይቀናል። ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ። ሁላችሁም ጠባቂዎች ናቸው፣ ሁላችሁም ትጠየቁበታላችሁ። ዛሬ የአስራ ምናምን ዓመት ወጣት ልጆች ከጓደኞቻቸው እንዳይተናነሱ በሚል የስልክ አይነት ይቀያየራል። ሞዴል በመጣ ቁጥር ወላጆቻቸው ላይ ያለቀሱ ጫን እያሉ ይገዙላቸዋል። ይገዛል። በጣም ብዙ ሺህ ብሮች፣ በጣም በመቶ ሺህ የሚቆጠሩ ብሮች ለስልክ ይውላል። ስልኩ ከተገዛ በኋላ ምን ይጠቀምበታል ብሎ ግን ዞር ብሎ አይመለከትም። እንጠየቃለን። ፈኑስአል አማም አላህ ፊት እንጠየቃለን። ምክንያቱም ገንዘቡን የሰጠነው እኛ ነን፣ ዋይፋዩን ያመቻቸነው እኛ ነን። በሚሰሩት ነገር ላይ ደግሞ መቆጣጠር፣ ተውጂህ ማድረግ የኛ ኃላፊነት ነው ማለት ነው። ባረከላሁ ፊኩም። በአሁኑ ሰዓት ላይ ቤት ውስጥ አባት የልጆቹን ሁኔታ አያውቅም፣ እናት የልጆቿን ሁኔታ አያውቅም፣ ባል የሚስቱን አህዋል አያውቅም፣ ሚስት የባሏን አህዋል አታውቅም። ሁሉም የራሱን ስልክ ይዞ ያገላል። ይሄም ወደዚህ ክላስ ካለ ወደ ክላሱ ይገባል፣ እሷም ወደዚህ ትሄዳለች፣ ያም ወደዚህ ይሄዳል። ሱብሃንአላህ በዚህ ልክ ተጫውቶብናል። ባረከላሁ ፊኩም። በዚህ ልክ ወርደናል፣ ዘግተናል። ባረከላሁ ፊኩም። ስለ አኺራ ጉዳይ መጨዋወት የለም። ቁርአን ቀርታችኋል አልቀራችሁም የለም። እስኪ ስለ ኢማን፣ ስለ አኺራ፣ ስለ ቀብር እንዘካከር የለም። ባረከላሁ ፊኩም። በአኽላቅያት ዙሪያ መወያየት የለም። خلاص ሁሉም ስልኩን ይዞ የራሱን ቲክቶክ ይይዛል፣ የፈለገውን ያያል። ሱብሃንአላህ ይልቅ አንዱን እንዳይረብሽ ኤርፎን እንዲጠቀም ወይም ደግሞ አይፓድ ይገዛለታል። خلاص አበቃ። በዛ እያዳመጠ እንትን ይላል ማለት ነው። ፈያ ሱብሃንአላህ የት ነን ያለነው? በዚህ ልክ የአይሁድ ሴራኛ ላይ ተተግባሪ ሆነ። ባረከላሁ ፊኩም። ረሱል ሰለላሁ ዐለይሂ ወሰለም ከቤተሰቦቻቸው በዚህ ልክ ነበሩ። በል በስልክ አማካኝነት ስንት ፍቾች ተከስተዋል። በኢንተርኔት አማካኝነት አንዱ ሃይ ይላታል፣ ይጽፍላታል፣ ትመልስለታለች። የራሱን ፎቶ ሊሆን ይችላል፣ አሊያም ደግሞ በሆነ አይነት መልኩ የተቀነባበረ ከባለቤቷ በተሻለ መኪና ላይ ፎቶ ተነስቶ ይልክላታል። خلاص ልቡ አብሮ ይማልላል። ቤት ውስጥ ቀውጢ ይነሳል። ካልፈታኸኝ ይፈታታል። ወይ ከዛ አልሆነች ወይ ከዚህ አልሆነች። ብዙ ትዳሮች ፈርሰዋል። ባረከላሁ ፊኩም። ብዙ ሴት ልጆቻችን ባልገዋል። ብዙ ወጣቶች መንገድ ስተዋል። ባረከላሁ ፊኩም። ምክንያቱም በዚህ በኢንተርኔት በዚህ በሚነካው በተወሰነ ضغጣ ወይም በተወሰነ ዚር ነካ እናደርጋለን። በዓለም ላይ ያሉ ፈዋሂሾች በአጠቃላይ ይመጣሉ ማለት ነው። ባረከላሁ ፊኩም። ነገር ግን ወላ ዩባሊ ይህ ሰው ምንም አይመስለውም። ربما يكون مقدما في المسجد وربما يأتي كل الصلوات في صف الأول ላይ ሊሰግድ ይችላል። وربما يكون مقرئ ሰዎችን ሊያስቀራ ሙሐዲር ሊሆን ይችላል፣ ዋዒዝ ገሳጭ ሊሆን ይችላል። ነገር ግን ይህ ግለሰብ ከሰዎች እይታ ባገለለበት ሰዓት ላይ አላህን ሱብሓነሁ ወተዓላን ከመፍራት
ከአላህ እይታ ከመጠንቀቅ ያገልና አላህ ስብሓነሁ ወተዓላ ያላየው እስኪመስል ድረስ ያሻውን ነገር ይፈጽማል። ረሱል ሰለላሁ ዐለይሂ ወሰለም የነዚህን ሰዎች አደገኝነት መልካም ስራቸው እንዴት አድርጎ ውሃ እንደሚበላው የተናገሩበት ሐዲስ አለ። روى ابن ماجه في سننه من حديث ثوبان رضي الله عنه قال رسول الله صلى الله عليه وسلم لأعلمن أقواما من أمتي يأتون يوم القيامة بحسنات أمثال جبال تهامة بيضا فيجعلها الله عز وجل هباء منثورا فقال ثوبان يا رسول الله صفهم لنا جلهم لنا ألا نكون منهم ونحن لا نعلم. فقال النبي صلى الله عليه وسلم أما إنهم إخوانكم ومن جلدتكم ويأخذون من الليل كما تأخذون ولكنهم أقوام إذا خلوا بمحارم الله انتهكوها. رسول صلى الله عليه وسلم لأعلمن أو كان له يالو سوتشن أو كان له نجا يوم القيامة ملكام سراوتشن يزو يمتعلو ما شاء الله أمست أوقات الصلاة يتسجد بجماعة يمتعل يقرأنو قرآن يمتعل يقتلنو زمدنا يمتعل يادرقنو حج عمره يمتعل يستنو صدقة يمتعل يسراناتشو ملكام سراوتش باتك علي لك اند ترارا هونو يمتعل على الرسول صلى الله عليه وسلم اند ترارا اند تهاما ترارا بتام يابرا ينصبرق هونو يمتعل ነገር ግን በዚህ በትልቀቱ በዚህ በግዝፈቱ ተራራ የሚያክል يا ملكام سرا فيجعلها الله عز وجل الله يادرقوال هباء منثورا يتبتنه أبوارا يادرقوال لا حول ولا قوة إلا بالله. إخلاصات تويهون متابعات تويهون سراون ميابلاش نقر من سر تويهون. رسول صلى الله عليه وسلم من قالوا ثوبان بتام دنقتا ይህን የመሰለ አንጸባራቂ ይህን የመሰለ አብሪ የሆነ መልካም ስራ ተራራ የሚያክል በምን አይነት መልኩ ነው የሚፈርሰው ብሎ ሲጠይቅ صفهم لنا اسكي قلصوا لنا النزين سوج جلهم لنا بدن بعد رقوا يابراروا لنا